እጅግ በጣም ሊታሰብበት የሚገባ ነገር ስላለ ነው። እንደ አንድ ወጣት የሚሰማኝ ማስተዋል ያለብን ነገር ስላለ ነው። ሀገራችን የምንወድ መኖር፣ መቀበር፣ ማዘን ምናምን በሀገር ነው። ሁሉ ነገር በሀገር ነው። እንደፈለኩ ዘንጬ የምኖርበት ሀገር ነው ያለሁት። በጣም ጎበዝ ሰራተኛ ነኝ በነገራችን ላይ። ይሄ ዝም አልማጭም አይደለሁም። ይሄንን ስል ለሌሎች ወጣቶች ምሳሌ ለመሆን ነው። አሁን ግን እያየሁትና እየተመለከትኩት ያለን ነገር እጅግ አሳዛኝ ነገር ስላለ ነው። እግዚአብሔር ይጠብቃችሁ። በሳውዝ አፍሪካ ያላችሁ ወንድሞቼ እህቶቼ፣ ከየትኛውም ክልል ከየትኛውም አካባቢ ሊሆን ይችላል፣ ከየትኛውም በዓለም ዘር በሰው ልጅ በሙሉ መጥፎ ነገር አይድረስ። በተለይ ስደትን እናሸንፋለን ነገ የተሻለ እንሆናለን ብለን በሳውዝ አፍሪካ ሄዳችሁ መከራችሁን የምታየው ወገኖቼ፣ ሁሌም ጸሎቴ እግዚአብሔር ከእናንተ ጋር እንዲሆን ነው። ልመናዬም ካላችሁበት መከራ እንድትወጡ ሁላችሁም ኢትዮጵያኖች ትኩረት አድርገን ብንሰራ መልካም ነው። እግዚአብሔር ይጠብቃችሁ። በሳውዲ አረቢያ በተመሳሳይ በተለያየ ወንጀል ተይዛችሁ ተብላችሁ የሞት ፍርድ ተፈርዶባችሁ በእስር ቤት የምትማቅቁ በርከት ያላችሁ ወገኖቼ እንዳላችሁ ሰምቻለሁ። መልእክቶቻችሁንም በተለያየ አጋጣሚ በተለያየ ጊዜ አዳምጣለሁ። እናንተንም እግዚአብሔር ብሎ ከመጣባችሁ ከተደቀነባችሁ ወይም ደግሞ ሕይወታችሁን ከሚያሳጣ ፍርድ የመጨረሻ እስትንፋሳችሁን እግዚአብሔር አትርፎ ከዛ ከገባችሁበት አዘቅት ውስጥ እንድትወጡ ልመናዬም ጸሎቴም ነው። ሁላችንም ኢትዮጵያኖች ይሄ ነገር ይመለከተናል። በዚህ ጉዳይ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰጠችውን መግለጫ ተመልክቻለሁ። እጅግ በጣም ይበል የሚያስብል ድንቅ ነው። ሌሎቹም ተቋማቶች፣ ሌሎቹም ሃይማኖቶች የሀገሪቱ ውስጥ ያሉ ተቋማቶች ይመለከተናል የሚለው አክቲቪስት ነን የሚለውም ጫና ፈጥሮ ወገኖቻችን ከገቡበት የሞት ፍርድ እንዲወጡ ሁላችንም የምንችለው እንድናደርግ ጥሬን አስተላልፋለሁ። ይህም አሳዛኝ ጉዳይ ነው። ከዛ ውጪ ይሄ አዶናይ የሚባል ልጅ ሾስፒድ ዲለምፔጅ ምናምን የሚባል የሚያመጣቸውንና የፖለቲካ ግልጽ የሆነ አንድ የደነቆረ ማሰብ ያልቻለ ወይም ደግሞ ከሱ የራቀ ሀሳብ ያለው እስካልሆነ ድረስ አስተሳሰቡ የተሸፈነበት ወይም ደግሞ ሕሊናውን ለሆዱ አሳልፎ የሰጠ ሃይማኖቱንም አሳልፎ የሰጠ እስካልሆነ ድረስ የሚደረገውና የሚሆነውን ነገር በሙሉ ጠንቀን የምናይ ሰዎች፣ ሕሊና ያለን ሰዎች፣ በተለይ ኢትዮጵያዊ ስትሆን፣ ከተማ ላይ ያደግ ስትሆን፣ በስነስርዓት በቤተሰቦች ያደግ ከሆንክ ማንኛውም ሰው የሚፈጠረውና የሚደረገውን ነገር እየታየን የታዘብን ነው። በኢትዮጵያ ውስጥ ለተፈጠሩ ኮይሶች ወይም ደግሞ አሁን ላለው ለህዝቡ መከራ አላስፈላጊ የሆነ እንቅስቃሴዎች በማድረግ የህዝቡን ድምፅ ለመሸፈን የሚካሄድበትን አቅጣጫ እጅግ በጣም አዝኜበታለሁ። አዶናይ የሚባል ቅጥረኛ የትግራይን ህዝብ የማይወክል በሆዱ የሚኖር የተወሰኑ አክቲቪስት ነን የሚሉ ሶሻል ሚዲያ ላይ የሚራወጡ ጌም ሲጫወቱ የሚውሉ ልመና መሰረት ያደረገ ትምህርት ያስተማረ አዲስ አበባ ላይ በየምግብ ቤቱ በየሆቴሉ ወይም ደግሞ ምግብ ሰርተው አንድ አበባ እንዲሉ የሚሉ ቤተክርስቲያን በር ላይ ቁጭ ብለው አቅም አጥሯቸው ቤተክርስቲያን ላይ ቁጭ ብለው የሚለምኑ ወይም ደግሞ የእግዚአብሔርን እጅ የሚያዩ ወገኖቻችን እንዳሉ ሆነው ሶሻል ሚዲያ ላይም በርከት ያለ የዚህ የልመና ስልጣኔ የወረሱ የአዶናይ ፍልፍል ትውልዶች እየወጡ እየተመለከትኩ ነውና መጥፎ የሆነ ነገር ለማህበረሰቡ እንዳስተማረ የሄደበት ያለው ጎዳና ትክክል እንዳልሆነ አውቆ ቢታረም፣ ካልሆነ ደግሞ ሁላችንም ይሄንን ልጅ ልንቃወመው ይገባል። ገጽታ ግንባታ ብሎ በቤተ ክርስቲያን ውስጥ የሚካሄዱ ነገሮችም የኢትዮጵያ ኦርቶዶክስ ቤተክርስቲያን የተገነባች ነች፣ ገንቢ የላትም። ሚስጥሯን ማንም ብቆፍሮ አያገኝም። እድሜ ልካችንን ብንቆፍር ሁሌ አዲስ ነች። የአዶናይ ገጽታ ግንባታ የማንም አለሌ ሶሻል ሚዲያ ላይ ሲለፋደድ የሚሉ በየትኛውም ዓለም የሚኖር ታዋቂም ሆነ ትንቅም ሆነ ትንሽም ሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሊያስተዋውቅ የሚችል ኃይል በየትኛውም የለም። እግዚአብሔር እሱ አስተዋውቆ ቀድሞ ሰርቷት ያለፈች ስለሆነች ማለት ነው። በሃይማኖት ውስጥ ይሄ ዝም ብሎ የማንንም አለል እያመጣ ሲሰጣችሁ የምትቀበሉ የቤተክርስቲያን አባቶች አስተውሉ፣ ሕሊናችሁን መለስ አድርጉ። ይሄ እኔ አባቶቼ ናችሁ፣ ሽቅብ መብሰት አልፈልግም፣ እናንተ ብታስቡ መልካም ነው የሚል አቋም ስላለ ነው። አስተውሉ። በቃ ይሄን ነው ልናገር የምችለው ለእናንተ። እሸቱ ዶንኪ ቲዩብ የሚባል አንድ አለ። ቤተክርስቲያናት እንዲረዱ የሚያደርገውን መንገድ እጅግ በጣም አደንቃለሁ። የሚሰራውን ነገር አደንቃለሁ። ለአንተ ተመልካች ብሎ ግን መነኮሳትን ቤተክርስቲያን ውስጥ የቤተክርስቲያናትን ጉድ ቤተክርስቲያን ውስጥ ገብተህ የምታደርገው ነገር
አንዳንዴ ለኔ ይሰቀጥጠኛል። እንደ አንድ ቤተክርስቲያን የምታረጋቸው ነገሮች ይሰቀጥጡኛል። አማካሪዎችን አስብ፣ ቁጭ ብለህ አስታውል። ኖርማል አይደለም ብለህ የተነሳህበትን አስባብ በመስማማም አንተም ገዳም ውስጥ ገብተህ አንዲት የገዳሚትን እንስት ነይ ካልወጣሽ የነ ቤተሰቦችን ምናምን ይዣ እመጣለሁ ብለህ ወደ ገዳም መሄድህና የሰራኸው ዶክመንተሪ እንዳትደግመው። ትክክል ያልሆነ ነገሮች አሉ። የቤተ ክርስቲያኒቷን ክብርና የቤተ ክርስቲያኒቷን ዝና፣ የገዳማያትን ሕይወት፣ የዲያቆናትን ሕይወት ወይም ደግሞ ምድር ላይ ያሉትን በተግባር እየተከፈለ ያለውን ነገር ለአንተ ዩቲዩብ መነገጃ ተብሎ ድራማ የምሰራበት አይደለም። አቁም። በቃ ሌላ ይሄን ነው የምነግርህ። አቁም። እሸቱ ማቆም አለብህ። ከዛ ውጪ ግን እየተኮነና እያደረግከው ያለው ነገር ቤተ ክርስቲያን የምንኩስና ሕይወት ትርጉሙ ምንድን ነው? ምንኩስና ምንድን ነው? በምንኩስና ሕይወት የሚከፈለው ምንድን ነው? መነኩሴዎች ምን ከፍለው አልፈዋል? ቅዱሳን አባቶች ምን ከፍለው አልፈዋል? የሚለውን ነገር ያልተረዳ ከሆነ ድጋሚ ከሆዳቸው ነፃ የሆኑ በአስተሳሰባቸው የበሰሉ አባቶች እነሱን አናግርና ቁጭ ብለህ ድጋሚ ተማር። ስለዚህ እኔ ሰቅጥጦኛል። ያችን ልጅ ሄደ ገዳሜ ደስታ እናገር አንዳንድ ነገሮችን የገዳማቱን ገብተ ቪዲዮ ቀርጸ የምታወጣቸው የምትሰጣቸው መረጃዎች በጣም ይሰቀጥጡኛል። ስለዚህ ይሰቀጥጡኛል። እኔ ሴንስ አልሆኑም አይደለም እያልኩ አይደለም፣ መረጃዎችን አሳልፈ እየሰጠህ ነው ያለው። የትጋ በምን ሰዓት ምን መጠቃት አለበት የሚለውን ለሰዎቹ ወይም ለዛ ለገዳም አባቶች ለዛ ፈተና እየሰጣቸው ነው ያለው። የገዳም አባቶችም ካህናትም መነኮሳትም ወይም ደግሞ የዚህ የሲኖዶስ ቅዱስ ሲኖዶስ አባል የሆኑ አባቶችም ቁጭ ብለው ድጋሚ እንዲያውና አንተንም እንዲመክሩ ጭምር መልእክቴን ለማስተላለፍ ነው። ከዛ ውጪ ለመላው ኢትዮጵያዊ ወይም ደግሞ በዚህ ሶሻል ሚዲያ ላይ ለሚፈጠሩት ይሄ የውሻ ልደት የሚያከብረው ላልተወለደ ልደት ለሚያከብሩ የኤርትራ ነጻነት ቀን ከምን ነጻነት እንዲወጡ ነው እግዚአብሔር፣ እነሱ ነጻነታቸውን አይመለከተኝም፣ እንደፈለጉ መብታቸው ነው፣ እናከብራለን የሚሉ ጥቂት የሆኑ ጋለሞታዎች ሶሻል ሚዲያ ላይ ምናምን የሚያደርጉ በጣም በርከት ያሉ ያላዋቂ ሰዎች አሉ። ያላዋቂ ሰዎች አካባቢውን ተቆጣጥረውታል። ይሄ ድንቁርና የአዶናይ ትውልድ ድንቁርና የሰረጸባቸው ልመና ላይ መሰረት ያደረጉ በጣም በርከት ያሉ ዜጎች እያፈራን ያለ ነው። ሀገር እንደ ሀገር ሞተች የሚባለው ልጄ ሀገር ማለት ሰው ነው ተብሏል። ሰው ካለቀ ስርዓቱ ይቀጥላል። የዚህ የብልጽግና የምትለው ወይም ደግሞ የዚህ የስርዓቱ ክፉ ሰዎች የሚያደርጉትን በደል በትግራይ ህዝብ፣ በኦሮሞ ህዝብ፣ በአማራ ህዝብ፣ በወላይታ፣ በጋምቤላ፣ በኢትዮጵያ ውስጥ በሚፈጠሩ በተለይ በኢትዮጵያ በአዲስ አበባ ህዝብ ላይ የሚፈጸመውን ግፍና በደል፣ የሰዎችን መከራ፣ የሃይማኖት ተቋማትን መናወጥ፣ የእስልምናም ይሁን የክርስትና የካቶሊክም ይሁን ምንድነው የፕሮቴስታንት ሀገር የጋራ ነው፣ ሃይማኖት የግል ነው። ተከባብረን ሀገራችንን የምንጠብቅበት ነገር እንዳይፈጠር በተወሰኑ ሰዎች ብጥብጥ ገንዘብ መልቀም የምትፈልጉ በጣም ማተረማመስ የምትፈልጉ በርከት ያሏችሁ ሰዎች እንዳላችሁ ታዝቤያለሁ፣ ተመልክቻለሁ። አይጠቅማችሁም። ውጥት ብላችሁ ቅርት የምትሉበት ውጥት ብላችሁ እዝን ብላችሁ እዛው የምትቀሩበት ህይወት አጭር ነች። ቤተ ክርስቲያን ውስጥም ያላችሁ ለሆዳችሁ ይኖራችሁ። ቤተ ክርስቲያኑ የሚፈጸመውን ነገር አውቃለሁ። መስጊድ ውስጥ ቁጭ ብላችሁ ምን ኪዮስ እንደምትፈጥሩ ህሊናችሁን ይሰጣችሁ እንዳላችሁ አውቃለሁ። ፕሮቴስታንት ውስጥም ይሄ ካቶሊክ ውስጥም በውስጡም በሁሉም የሰው ልጅ የጎደለበትና የሰው ልጅ ያነሰበት ጊዜ እየሆነ ስለሆነ የሰው ልጆች የሚያስፈልጉበት ወቅት ነው። ምእመኑ ከመንጋነት የወጣ በአማራ ትግልም ይሁን በኦሮሞ ትግልም ይሁን በወላይታ በጋምቤላ ትግልም በምን በሁሉም ዓለም የሰው ልጅ ሰው ለመሆን መታገል መቻል አለበት። ሰው ያልሆኑ ራሳቸውን መምራትና ራሳቸውን ማስተዳደር የማይችሉ አንድ እርምጃ ወደፊት መጓዝ የማይችሉ ደከከን የሆኑ አናሳ ሰዎች ወይም ደግሞ አናሳ በአካል በአስተሳሰብ በአካለ ጎዶልነት አይደለም በህሊናና በአስተሳሰብ አናሳ የሆኑ ሰዎች ዋጋ እንዳያስከፍሉን ስጋት ስላለኝ ነው። መንገዳችንን ጠርገን አስተካክለን መጓዝ መቻል አለብን የሚል አቋም ስላለኝ ነው። ሰሞኑን ትንሽ እኔም ሶሻል ሚዲያው ላይ ተኝቼ ማየት አጋጣሚ ገጥሞ የነበረ ተኝቼ ብዙ የታዘብኩት ያየሁት የተመለከትኩትን ነው። ሶሻል ሚዲያ ላይ ያው የሰው ልጅ ችግር ይገጥመዋል። እግዚአብሔር ይመስገን እነዛን ሁሉ በእግዚአብሔር ኃይል ችግሮች ታልፈዋል። ቢሆንም ግን የማይጠቅም ነገር ሲኖር ዝም ብዬ ብቀመጥ ህሊናዬ ስለማያርፍ
ለዛ ልናገር ብዬ ነው። እግዚአብሔር ኢትዮጵያን ይባርክ፣ ያሰብነውን ያሳካልን። ሰላም